በዓለም አቀፍ ደረጃ አጋጥሞ የነበረው የኮቪድ-19 ወረርሽኝ ይዟቸው ከመጣቸው መልካም ጎኖች መካከል የቴክኖሎጂ መስፋፋትና የዲጂታል ቴክኖሎጂዎችን በአግባቡ የመጠቀም ባህልን ማሳደግ ነው። ከዚህም ጋር ተያይዞ የኦንላይን ወይም ደግሞ የበይነ መረብ የግብይት ስርዓቶች በዓለም አቀፍ ደረጃ ከፍተኛ ውጤት እያስመዘገቡ ስለመሆናቸው ይነሳል። እንደ አማዞን ያሉ ድርጅቶችን በአመት ከ500 ቢሊዮን ዶላር በላይ የሆኑ ግብይቶችን እንደሚያስተናግዱ ይነገራል። በኢትዮጵያ ከኦንላይን ግብይት ጋር በተያያዘ ያለው አሁናዊ ሁኔታ ግን በሌሎች ዓለማት እንዳለው ከፍተኛ የሚባል አለመሆኑ ይነሳል። ለዚህም ምክንያቱ ምንድነው ስንል ጠይቀናል። ሌሎች ሀገሮች ላይ የተመዘገበው ከፍተኛ እድገት እኛ ጋር ያልመጣበት ምክንያት አንደኛ ቀደም ብለን ባለመጀመራችን ሊሆን ይችላል። ሌላኛው ትልቅ ጥናት አድርጎ አለመጀመሩ ይሆናል። ምክንያቱም እኔም ራሴ የማውቃቸው በርካታ ኢኮሜርስ ላይ ስራ የጀመሩ በርካታ ተቋማት አሉ እና ግለሰቦችም እንደዚሁ አሉ። ነገር ግን ያን ያክል አልሄዱ። ብዙ አዲስ ፕላትፎርሞች ሶሻል ሚዲያ ተለምደዋል። ስለዚህ እሱን በማስመልከትም ብዙ ሰዎች ስራቸውንም በዛ ማቀላጠፍ ጀምረዋል፣ ንግድን ጨምሮ ማለት ነው። ግን እነዚህ ኦንላይን ፕላትፎርሞች የተለያዩ በመሆናቸው አንድ ፕላትፎርም ሆኖ አልቀረቡም። የተለያዩ ሶሻል ሚዲያዎች ላይ በግል ነው። ስለዚህ ለተለያዩ ሴኩሪቲ ኢሹዎች ሊሆን ይችላል፣ ለመሸወድ፣ ለጥራት፣ ለብዙ ነገሮች የሚያካትቱ ሆነው ቀርበዋል። ችግሩም አሁን እየተፈጠረ ያለው እሱ ነው። ስለዚህ የኦንላይን ሾፒንግ አዌርነሱ ቢመጣም በኮቪድ እና በተለያዩ በኦንላይን አዌርነስ ምክንያቶች ቢመጣም ግን ስቲል እነዚህ ፕሮዳክቶች በመኖር ባለበት ጥራት በኖር ባለበት ዲሊቨሪ ፍጥነት እየቀረበ አይደለም። በኢትዮጵያ ውስጥ የኦንላይን ወይም የበይነ መረብ የንግድ ልውውጥ በሚጠበቀው ልክ እድገት እንዳያሳይ ካደረጉ ምክንያቶች መካከል ዘርፉን የሚቀላቀሉ ድርጅቶች አስፈላጊውን የሆነ ጥናት ሳያሟሉ ወደ ገበያ መግባታቸው እንደሆነ ቀደም ሲል ተነስቷል። ላለፉት 6 ዓመታት በዘርፉ ጥናት አድርጌያለሁ ያለው ስማርት ሊንክ ፕሮፐርቲስም ኑግዞ የተሰኘ የበይነ መረብ የግብይት ስርዓትን ይፋ አድርጓል። ምናልባት የሰለጠኑት ሀገሮች ይህንን ስራ ሲጀምሩ የኛ አይነት ኢንፍራስትራክቸር አልነበራቸው። ስለዚህ አሁን ትክክለኛው ሰዓት ነው ያንን ለመጀመር፣ እንደውም ዘግይተናል። ሴለሮቹ ሰርቲፋይድ የሆኑና በስነ ስርዓት መሰራት ያለባቸው የሚሰሩ ሰዎችን ነው የምናስገባው። ከዛም ደግሞ ከገቡ በኋላ የራሳቸውን ፖሊሲ ያስገባሉ። እኛም ደግሞ የራሳችን ፖሊሲዎች አሉ። ከስተመሮች ፊድባክ የሚሰጡበትና ሪፖርት የሚያደርጉበት ፊቸሮች አሉ። ከዛም ደግሞ በዲሊቨሪ አንጻር ደግሞ ታዋቂ የሆኑና ለረጅም ጊዜ ልምድ ያላቸው እንደ አርሜክስ አይነት ዲሊቨሪ ፕሮሰሶችን ኢንተግሬት አድርገን የመጣ ነው። ስለዚህ የራሳቸውን ዲሊቨሪ ትራክ ማድረግ ይችላሉ። የተደረሰ መጥቷል የሚሉትን ነገሮች እኛ ፕላትፎርሙን ነው የምናቀርበው። ነገር ግን ከኛ ጋር አብረው መስራት ሲፈልጉ እንደዚህ ድርጅቶቹ እየጎለበቱ ሲመጡ ትልቅ ዌራውስ ይኖረናል። ሌሎቹ እንደሚያደርጉት ማለት ነው እና አማዞን እንዳላቸው ትልቅ ዌራውስ ይኖረንና እያንዳንዱ ሱቅ ምርታቸውን ወደኛ ዌራውስ ያመጣሉ ማለት ነው፣ ኦንላይን መሸጥ የሚፈልጉትን። ስለዚህ ለሎጂስቲክስ አሰራሩም ሁሉም ነገር በጣም ምቹ ይሆናል ማለት ነው። የበይነ መረብ ወይም የኦንላይን ግብይት ስርዓቶች ከሚነሱባቸው ክፍተቶች መካከል የዋጋ ከፍተኛ መሆን፣ የምርቶች ጥራት አለመጠበቅ እንዲሁም ደግሞ በተፈለገው ቦታና ጊዜ ያለማድረስ ጉዳዮች ይገኛሉ። ዛሬ ትውውቅ ያደረገው ኑ ግዙ ገበያ ግን ምን አይነት የመፍትሄ ሀሳቦችን ይዞ መጥቷል የሚለውን ጠይቀናል። የአዲስ አበባ ውስጥ እስከሆነ ድረስ ሳያድር ማድረስ ቢቻል የኛ ፍላጎት እንደዛ ነው። ካልሆነም በነጋታው እንዲደርሰው ማድረግ ትክክለኛ ስራ ሰርተው ሀገራቸውን አግዘው ራሳቸውን አግዘው ያንን የሚሄዱበትን አይነት አካሄድ ትክክለኛ አካሄድ እንዲሄዱ የሚያስችል ፕላትፎርም ስለተፈጠረ እንደዚህ አይነት ፕላትፎርሞች ቴክኖሎጂን ትክክለኛ ቦታ ላይ እንድንጠቀሙና ለመልካም ነገር ብቻ እንድንጠቀሙ የሚያስችል አይነት ሂደቶችን ይፈጥርልናል። እነዛ ሴለሮች ሰርቲፋይድ ናቸው ወይ? የምርታቸው ጥራት ትክክል ነው ወይ? ከዛም ደግሞ ፕራይሳቸው ላይ ኢንስፔክሽን እናደርጋለን መሀል ላይ። ማለትም አሁን ለምሳሌ አንድ ከስተመር መግዛት ያለበት ዋጋ ይሄኛው ነው፣ ሲሄድ የገመጠኝ ይሄ ዋጋ ነው፣ የሸጥኩት በዚህ ነው ብሎ ሪፖርት ካረገን ኢሚዲየትሊ ያ ሴለር ያንን ነገር ማስተካከል አለበት። ስለዚህ ከፕላትፎርማችን እናስወጣዋለን ማለት ነው። ከመጪው ረቡዕ ሚያዝያ 29 ቀን 2017 ዓ.ም ጀምሮ የኑግዙን ድረገጽ ወይም nuguzu.com እንድትጎበኙ